እዩ የፈለገችውን ነገር አደረገች፣ ተሳካላት፣ ቦረቀች፣ ዘለለች፣ አሸናፊ ሆናለች። እንግዲህ አንገት አስደፍቻለሁ ብላ በጣም ደስተኛ ሆናለች ማለት ነው። በነገራችን ላይ ምንም ደስ የሚያሰኝ ነገር የለም። ልጅ የእግዚአብሔር ጸጋ ነው። ሲቀጥል ደግሞ ጊዜ እንዳነሳ ሁሉ ጊዜ እንደሚጥል ማስታወስ አለብሽ። ዛሬ አንቺ ብሩኬን አንገቱን ያስደፋሽ መስሎሽ ነገሮች ሲስተካከሉ ደግሞ እንደዚህ ላይሆን ይችላልና ብቻ እኔ በጣም ታምር ነው የሆነብኝ። ምክንያቱም ያልጠበቅነው ነገር ነው። ልክ እንደ ሀይሚ ነው የሆነው ሁላችንም። ብሩኬም ራሱ አልጠበቀውም። እንደው ገና እንኳን ሊገቡ ሲሉ የነበረው ሪያክሽን ቢኒንም እየመከረ ነበር እንዳይለያዩ። በጭራሽ በቃ አይደለ የኔ አትሆንም ብሎ ነበር እስከዛሬ ስጠብቅ የነበረው ማለት ነው። ሀይሚም ደግሞ ከመጀመሪያ ይቅርታ እያለችው ነበር ሁላ ስምን አጠፋው ምናምን እያለች፣ ግን በኋላ ላይ እንግዲህ የሱ ስትሆን በጣም ብዙ ነገሮች ነው የተፈጠሩ። እኔ ግን ሀሰን ማለት ነው አናቷን ራሱ በእርግዷት ቢሆን ደስ ይለኝ ነበር። ምክንያቱም ያስፈልጋታል እች ልጅ ማለት ነው። እንዴ የምትናገራቸው ነገሮች በጣም በጣም ነርቭ ነው የሚነኩት። ገብቷቸዋል አይደለ? እራሷ ባለጌ ሁና ሳለ ሰውን ደግሞ ቅሌታም ስትል እኮ ነው እኔ ግራ የሚገባኝ። ሰላም ሰላም ቤተሰብ እንዴት ናችሁልኝ? ደህና ናችሁ ወይ? ሰላማችሁ ብዝት ተረፍ ይበልልኝ። እንግዲህ ውድ ቤተሰቦች ያው እንደ ማንኛውም ሰው ቪዲዮውን አይቼ ያልጠበኩት ነገር ነው የሆነብኝ። እውነት በሰዓቱ ማታ ሳይሆን በጣም ነበር የተናደድኩት። በስመ አብ የምር ማለት ልጅቷ ለምን ተወለደች ምናምን አይደለም እኮ ከብሩኬ እምነት አንጻር ግን እንዴት እንደዚህ ይሆናል ብዬ ማለት ነው። እና ደስ አላት ምናምን ነገር እኔ እዩ ማለት ነው። ፈጣሪ ልጅ ስለሰጠሽ ፈጣሪ ይመስገን። ልጅ ጸጋ ነው። በልጅሽ ተጽናኚ፣ በልጅሽ ደስተኛ ሁኚ። ከዛ በተረፈ ግን ብሩኬን እንደገና እንደዛ አድርገሽው አንገቱን እንዲደፋ አደረግሽው ያለ ፍላጎቱ። ምን አድርገሽ እንደሆነ እንደዚህ ልታደርግ የቻልሽው ገና ትመረመሪያታለሽ። ገና በደንብ እውነቱ ይወጣል ማለት ነው። የእሱ ፍላጎት ነው እያልሽ ነው አይደል የነበረው። እሱ ደግሞ ምንም አይነት ነገር የማውቀው ነገር የለም እስከማውቀው ድረስ እኔ እና እሷ ምንም ንክክነት የለንም ብሏል። ይሄ ነገር በደንብ ይረጋገጣል ማለት ነው። እንደ አንቺ አስክረሽ ራሱን አስተሽስ ምን አድርገሽው እንደሆነ ምንም የሚታወቅ ነገር የለም ማለት ነው። እና እኔ የምላችሁ ቤተሰብ የምሬን ነው። ሰውን አፍዝዞ ሰውን አስክሮ ማለት ነው የዘር ፍሬውን ወስዶ ማርገዝ ይቻላል? እነዛ እያሰብኩኝ እኮ ነው። ብሩኬ እንደምታዩት በቃ እምነቱ ከምንም በላይ ነው። በጣም ነው በራሱ የሚተማመነው። እና ታዲያ ባለቤቱ እንደዚህ በራሱ ከተተማመነ እንዴት ነው የሱ ልጅ ልትሆን የምትችለው? እች ልጅ የሆነ ሴራ ካልሰራች በስተቀር ማለት ነው ብሩኬን ለራሷ ለማድረግ የሆነ ሴራ ካልሰራች በስተቀር እንዴት ሊሆን ይችላል? እና በቅድሚያ እዩ ማለት አሁን ከዛ ጋር ከዲኤንኤው ባለፈ በጣም ተረብሸዋል። እነሱ በተረበሹበት መንፈስ ጭራሽ ሌላ የሚረብሽ ነገር በጣም የሚያስጠላ ቃላት እያወጣች ነበረ። ምንድነው ስትለው የነበረ? ቅሌት ተከናነብክ፣ ቅሌትን ተከናነብክ አይደለ? እኔ እስከዛሬ ተሰድቤ ነበር፣ አንተ ቅሌታም ቅሌትን ተከናነብ እያለች ስትሳደብ ነበረ። እኔ የምልሽ እዩ በመጀመሪያ ደረጃ ማለት ነው ቅሌታምም ከተባልሽ አንቺ ነሽ። በዚህ አጋጣሚ የምነግርሽ ነገር በጣም ቅሌታም ወራዳዋ አንቺ ነሽ። አንደኛ ነገር አንቺ ካላገባሽው ሰው ነው የወለድሽው። ገባሽ አይደለም? መውለዱስ ይወለዳል፣ ችግር የለውም። ነገር ግን ቢያንስ እንኳን ፍቅረኛሽ መሆን አለበት እኮ ያነሰው። ቢያንስ እንኳን ከወለድን በኋላ እንጋባለን ብላችሁ ህይወታችሁን ትቀጥሉ ነበረ። ሲቀጥል ብሩኬ ያንቺ ፍቅረኛ አይደለም። ያንቺ ለማድረግ ስትይ ነው በልጅ ለማሰር የሞከርሽ። ስለዚህ ከዚህ ጋር ማን ነው ወራዳው? ብሩኬ ነው ወይስ አንቺ ነሽ ወራዳዋ ማለት ነው? ወራዳ ልክስክስ ደግሞ ደህና ጀብድ እንዳደረግሽ ነገር አፍሽን ከፍተሽ ስታወሪ አታፍሪም እንዴ? ቅሌታም ምናምን በጣም ቅሌታም አንቺ ነሽ። ቅሌታም የዓለሟ ቅሌታም ሴት ማለት ነው። እግዚአብሔርን የሰውን ፍቅረኛ ከሀይሚ ጋር ምን እንዳለው ታውቂያለሽ ማለት ነው። አንቺ ከሀይሚ ነጥለሽ ለመውሰድ ስትይ ያልተፈለገ እርግዝና አመጣሽ። ገባሽ? ስለዚህ አንቺ ነሽ ወንድ የጠረረብሽ። በዚህ አጋጣሚ ወንድ ጠሮብሽ ነው ከብሩኬ ሌላ አልታይሽ ብሎ እንደምንም ሸዋውደሹ አስክረሽም ይሁን ምንም ይሁን ሸዋውደሹ ነው በዚህ ደረጃ እንዲሆን ያደረግሽው ማለት ነው። እውነታውን ይነገር ካልሽ አንቺ እና ቅሌታም ብለሽ የምትናገሪበት ምንም አይነት ሞራል የለሽም። ምንም አንቺ ንጹህ የሚያስብልሽ ነገር የለም። አንደኛዋ ቅሌታሟ አንቺ ነሽ በዚህ አጋጣሚ ማለት ነው። ባለጌ እቺ ከጋብቻ ውጪ አርግዛ ወልዳ ደግሞ አፏን ትከፍታለች። እንዴት እንደምታናደድ እኮ። ሲቀጥል ደግሞ ማለት ነው ክፉ አረመኔ። የምር እኔ በጣም ነው ያቃጠለችኝ። እኔ እኮ የራሷ ጉዳይ መውለድም ትችላለች፣ ግን ደግሞ የሆነ የምትናገራቸው ነገሮች እሷን ንጹህ አያስብላትም። ከዚህ ጋር ርካሿ እሷ ስለሆነች ማለት ነው። ከማይፈልጋት ሰው ድጋሜ እንደገና አገር ሽቶባት ከማይፈልጋት ሰው ሂዳ አርግዛ አሁን እንደገና እሷ ጻድቅ ሆና ለመገኘት ምንም ጻድቅ አይደለሽም የረከሽ እና
ሌሎቻችሁን ብትሆኑ ማለት ነው ወዳጅ ከሆናችሁ ማለት ነው የሰው ልጅ በወደቀበት ሰዓት ነው የእናንተ ወዳጅነት የሚታየው። ምንድን ነው ይሄን ያክል ተገለባብጦ ብሩኬ እንደዚህ ብሩኬ እንደዛ? ተረጋጉ እስኪ። ለሱ ራሱ ማለት ግራ ገብቶታል እኮ ምንም ያወቀው ነገር የለም። በጣም ተጨናንቋልና ለምንድን ነው ግን እኛ ሰዎች ማለት ነው እኔ በጣም በሁሉም ነገር የተበሳጨሁት እግዚአብሔር እንምላችሁ ማለት የሰው ልጅ ሲወድቅ ለመጨቆን የምንፈልገው ለምንድን ነው? ካለበት ላይ እንዲነሳ መርዳት ሲገባን እንደገና ካለበት ላይ ለመደቆስ ለምንድን ነው የምንሯሯጠው? ተረጋጉ እስኪ። መጀመሪያ ላይ ምንም የምታውቁት ነገር የለም። ገና ያልተረጋገጠ ነገር ነው። ራሱ ባለቤቱ ግራ ተጋብቶበታል አይደለ? በዚህን ያክል ደረጃ የምትሆኑበት ለምንድን ነው? ብሩኬን እናውቀዋለን፣ ብሩኬ መልካም ነው፣ ብሩኬ እንደዚህ ነው ስትሉ የነበራችሁ ዛሬ አውሬ ነው እያላችሁት ነው። ኧረ በጣም ነው የሚያሳፍረው፣ በጣም ነው የሚያሳፍረው። ከሆነም ሆነ በቃ እንዴ ሀይሚና እሱ ይተዋወቁበታል። ሀይሚና እሱ ይነጋገሩ። ምንድን ነው እናንተ በዚህን ያክል እንደሾ ቆማችሁ እኮ። ሲቀጥል ደግሞ ስለ ሀይሚም ደግሞ የምትናገሩ ሰዎች አላችሁ። ሀይሚ ቃልሽን ለምን ታጥፊያለሽ? ሀይሚ ለምን ቃሏን አጠፈች እያላችሁ ነው ማለት ነው። በነገራችን ላይ ይሄ ስሜትና ቃል ማጠፍ በደንብ ለይታችሁ ልታውቁ ይገባችኋል። ሀይሚ ቃሏን አጥፍ አይደለም ከዚህ ጋር ነገ ከነገ ወዲያ የሚፈጠረውን ነገር ምንም አታውቁም አይደለም። ሀይሚ በሰዓቱ የተሰማትን ነገር ነው ያንጸባረቀችው። ማንኛውም ሴት ብትሆን የምታንጸባርቀው። እኔም ለራሴ እብድ ነው የምሆነው ከዛ ቦታ ላይ ብሆን ከሀይሚ በላይ እብድ ልሆን እችላለሁ። ለምን ያልጠበቅኩት ነገር ከተፈጠረብኝ መሆን አይቀርም ማበድ አይቀርም። ስለዚህ እች ልጅ እኮ ሴት ነች። በዛ ላይ ስሜት አላት። በጣም የሚጎዳ ፍቅረኛዋ ነው ልጅ ያለው እየተባለ ያለችው። እንዴት ነው ላትረበሽ የምትችለው? በዛ ሰዓት ላይ እንዴት ነው ቃሏና አስታውሽ ብላችሁ እናንተ ስለተወቅሷት የምትሞክሩት? እና ለማንኛውም ሰከን በሉ፣ ተረጋጉ። ነገሮች ሁሉ ልክ ይይዛሉ ብዬ ተስፋ አደርጋለሁ። በዚህን ያክል እናንተ ግን መሆን አይጠበቅባችሁም። የምር የሰው ልጅ ሲወድቅ ልታበረታቱት አይዞህ ልትሉት ነው የሚገባ። ፈጣሪም የሚወደው እኮ ይሄን ነው። ፈጣሪ የተጨቆነን ሰው ጨቁኖ አይልም። በነገራችን ላይ ለምንድነው አስተዋይ ማንሆነው? እና ለሁላችንም መረጋጋትን ያድልን። እኔ እንጃ እኔ የምናገረው ጠፍቶብኛል። በጣም ብዙ ነገሮች በቃ አለ አይደለ? ቲክቶክ ሙሉ ስትገቡ ብሩኬ ነው፣ በቃ ብሩኬ ነው እንዴ። ከዚህ ጋር እኮ የተወለደው በነገራችን ላይ አሻንጉሊት አይደለም ልጅ ነው እንዴ። ምንድን ነው በዚህን ያክል የራሱ ወዳጅ የተባለ ሰው በሙሉ እኮ በአንድ የተከረበተበት። ፈጣሪ ሆይ በሰዎች ዘንድ ሰተት ሰርቼ አልገኝ። እውነት እንዴት ልግለጸው? ምክንያቱም ዛሬ ወደድን የሚል ሰው ነገ አንከባሎ ሲጠላችሁ የሚታይበት ዘመን ያለ ነው። እና ለማንኛውም ምንም ተፈጠረ ምንም ተረጋጉ። ስራ ነው እየተባለ ነው ደግሞ ሲጀመረው። እንግዲህ ስራም ከሆነ በጣም ደስ የሚል ነገር ነው። ሁሉንም ተረጋግቶ ማየት አይሻልም? ሁሉንም ተረጋግቶ እኮ ማየት ይሻላል፣ እንደዚህ አጉል ነገሮችን ከመናገር ማለት ነው። እሺ እንደው ከሆነስ ነገሩ ከሆነስ የሆነ ነገር ይመለሳሉ? አይመለስም እኮ። ለማይመለስ ነገር ለምንድነው ትርፍ ቃላት የምታወጡት? ከዚህ ጋር ነው የኔ ጥያቄ። እና ሀይሚንም ብሩኬንም ምንም ነገር ባትናገሯቸው የተሻለ ነው። ሀይሚ በሰዓቷ የምታደርገውን ነገር ስለማታውቅ በቃ የተናገረችውን ተናግራለች። ምንም ማድረግ አትችልም። ስሜቷ ነው በቃ። ያልጠበቀችው ነገር ሲሆንባት ግዴታ ነው ከዛ ጋር መናገሯ ማለት ነው።